የተከበራችሁ የሄለን ኢቱ ተከታታዮች እንኳን ደህና መጣችሁ። ምሳሌ ድራማን ክፍል 160 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ መድብል በመጨረሻ ከካቤል ሙሲሳ ጋር ፊት ለፊት ተጋጠመ። ከዛም እንግዲህ ዝና የመጨረሻው ጣፈንታው ውድቀትና ኪሳራ ሆኖ ሳለ እጅግ በጣም በሚያሳዝንና በሚገርም ሁኔታ እንግዲህ ከዚህ በፊት ከካሌብ ሞሲሳ ጋር እንደሚተዋወቅና አብሮ እንደሚሰራ እንዲሁም ደግሞ አንድ አይኑን በሽጉጥ ጎልጉሎ እንዳወጣለት ተናገረ። ከዛም እያንዳንዱ የተፈጠረውና የሆነ የነበረውን ታሪክ በሙሉ ለዝና ሲነግረው ዝናም ደግሞ በፍጹም ሊሆን አይችልም፣ እንደዚህ ሊሆንማ አይሆንም፣ ከካሌብ ጋር ከተገናኘህ የሚደርስብህና የሚገጥምህ መከራ ሞትና ሞት ብቻ ነው። መድብል እኔ ላይ እንደምትቀልደው አይደለም። ካሌብ ሙሲሳ ማለት በጣም አደገኛና ከባድ መጥፎ ሰው ነው። እባክህን በተቻለ አቅም ጥንቃቄ አድርግ እያለ ማስተባበልም ጀመረ። ከዛ መድብልም ደግሞ አንተ ለኔ አትነግረኝም? ከካሌብ ሙሲሳ ጋራ ቀኝ እጁና አደገኛ ሰው ነበርኩኝ። ሁሉንም ነገር አውቃለሁ። አሁን ላይ ግን በሚያሳዝንና በሚገርም ሁኔታ ጊዜ ጥሎን ሽምጥጥ አድርጌ ስለካድኩት እንጂ ከአንተ በላይ ሁሉንም ነገር ጠንቅቄ አውቃለሁ። አንተ ከምታስበውና አንተ ከምታውቀው በላይ እኔ ካሌብ ሙሲሳን በደንብ አድርጌ ነው የማውቀው። አንተ የምትነግረኝን ብቻ ሳይሆን እኔ ነኝ የማውቀው በማለት እንግዲህ ዝናም እንግዲህ ካሌብ ሙሲሳን አታውቀውም፣ ችግር ይፈጥርብሃል ብሎ እሱን ታታገተበት እንዲፈታው ብዙ ነገር ቢያወራም ቢለፈልፍም አንተ ከምታውቀው በላይ እኔ ብዙ ነገር አሳልፌለው አውቃለሁ፣ ያንተን ምክር አልሰማም በማለት መድብልም ለዝና ይመልስለታል። መሀሌት ደግሞ በሚገርምና በሚያሳዝን ሁኔታ ከይደን ጋር ልጇን አሳልፋ እንድትሰጣት ቅድሚያ 500,000 ብር ክፈይኝ ያለቻትና ለይደን መሀሌትም ገንዘቡን ትራንስፈር አደረገች። በኋላ እጅግ በጣም በሚያሳዝንና በሚገርም ሁኔታ ሸምጥጣ ከርታት ሄዳለች። ከዛም ሰላም ውድና የተከበራችሁ የቻናሌ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ድራማውም በጉጉት ስጠብቅ የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ አድርጉ። ብሩኬም እንግዲህ ከቅድስት ጋር የነበረው ጊዜ በጣም የሚያስደስትና የሚያስቀና ነበር። በቅርቡ ጊዜ ተደግሶ እንደሚጋቡ እንግዲህ ወሰኑ። መድብል ደግሞ ሞገስ ጠበቃው እንዲሁም ደግሞ ብሩክ የራሳቸውን ህይወት ኑሮ እኔ ካሁን በኋላ የሚገጥመኝና የሚያጋጥመኝ ነገር አይታወቅም። ስለዚህ ከካሌብ ሙሲሳ ጋራ ብዙ ፈተናና መከራ ሊገጥመኝ ስለሚችል እናንተ በደስታ እንድትኖሩ ፈልጋለሁ ብሎ ለብሩኬና ለቅድስት ሲነግራቸው በህይወታችሁ ከባድና መጥፎ ነገር ሊፈጠር ስለሚችል ያንን ደግሞ በምንም አይነት ሁኔታ መጋፈጥ እንዳለብኝ ብዙ እቅድና አላማ ያስፈልገኛል። ስለዚህ ካሌብ ሙሲሳ ጸቡ ከኔ እንጂ ከማንም አይደለም። ምክንያቱም እኔ የበፊቱ ስሜና ማንነቴ ሌላ ነበረ። አሁን ደግሞ ስሜ መድብል ቢሆንም እጅግ በጣም በሚገርምና በሚገርም ሁኔታ ብዙ ፈተናዎችን ከሱ ጋር አሳልፌያለሁ። አሁን ደግሞ በቀላል የሚተወኝ ሰው አይደለም። ስለዚህም ለጦርነቱም መዘጋጀት እንዳለብኝ አስባለሁ ብሎ ሲወስን እባክህ ወንድሜ ምን አይነት ታሪክና ምን አይነት ነገር እያወራኸኝ እንደሆነ ምን አይነት ታሪክና ምን አይነት ነገር ነው እያወራኸኝ ያለው ሲል ብሩክና ሞገስ በጣም ደንግጠው ምን አይነት አጣብቂ ጉድ ነው የገባው? አንተ የገባህበትን አጣብቂኝና መከራ
አብረን መጋፈጥ አለብን። አንተ ብቻ ምን በሆነ ነው አንተ ብቻህን መከራህን የምታየው? አንተ እኮ ለእኔና ለብሩክ ስትል ነው እዚህ ውስጥ የገባው። ስለዚህ አንተን ወደ ጎን ትተን እኛ መቀመጥ የለብንም፣ አብረን መጋፈጥ አለብን ብሎ ሞገስም እንግዲህ ለመድብል ሲነግረው ምንም የሚቀየር ነገር የለም፣ ከጎንህን እመኝ ወንድሜ፣ ለእያንዳንዱ ችግሮችና ለአንዳንዱ መከራ በሙሉ ከአጠገብህ ልጋፈጥና ከአጠገብህ ሁኜ ልረዳህ ላግዝህ ችግሩ ነኝ ብሎ ሲናገር እሱም በጣም ስላዘነና ራሱን መቆጣጠር ስላቃተው ወይ የዘንድሮ ጉድማ የብቻው ነው፣ የዘንድሮ ስቃይማ የተለየ ነው እያለ በጣም ነበረ ያዘነው። መጨረሻ ላይ ከሚባለው እና ከሚታሰበው በላይ በጣም ብዙ ችግሮች እና መከራ እንዳሳለፈ እና በካሌብ ሞሲሳ በኩል ከዚህም በላይ ፈተና እንደሚገጥመው አረጋግጦ ነገረው ማለት ነው። ከዛም እንግዲህ ብሩኬ የመድብል ነገር እያሳሰበው ወደ መኝታ ክፍሉ ሲገባ በሚገርምና በሚደንቅ ሁኔታ ቅድስት አልጋውን እያነጣጠፈች እያለ እንዴ ከዛ ይሄማ መሆን የለበትም፣ እንዴት አንቺን የመሰለሽ ቆንጆ ጥሎሽም አለ፣ ጥሎሽም ጥላለሁኝ። ስለዚህ የተፈጠረው ነገር ቢፈጠር እኔና አንቺ በአንድ ላይ መሆን አለብን እያለ ብሩክ ሲያወራት ተው ሁሉም ነገር ከተጠናቀቀ በኋላ ትደርስበታለህ ብላ ስትለው ቅድስት እሱም በጣም ተናዶ ስለነበረ እንዴ እና ታዲያ ቁጭ በይና አብረን እናውራ ቢላትም በፍጹም ማውራትም አልፈለገችም ነበረ። ሌላውና ትልቁ ነገር ምሳሌ ደግሞ ፈጣሪን የለመንኩትን ነገር በሙሉ አሳክቶልኛል በማለት በጣም ነው ደስ ያለኝ። ምንም የጎደለብኝ ነገር የለም። አሁን ላይ ከምነግርሽና ከምልሽ በላይ እጅጉን በጣም ደስተኛ ነኝ። በህይወቴ ከሚያስደስቱኝና ትልቅ ነገር ካደረኩት ነገሮች አንቺን የመሰለ መልካምና እንዲሁም ደግሞ ልዩ ሴት ሰጥቶኛል ብሎ ብሩኬ ሲያመሰገናት ቅድስትም ደግሞ በጣም ደስተኛ ሆና ከዛ ቦታ ላይ ሰተት ብላ ወደ ክችኗ ተመልሳ ስትሄድ የፍራታና መርዞ ደግሞ በጣም በሚገርምና በሚያሳዝን ሁኔታ በጣም ስለ እርግዝናው ስለተጸነሰው ልጅ ደጋግመው እያወሩ ነበረ። መጨረሻ ላይ ደግሞ ምን ቢያስብ ጥሩ ይመስላችኋል? ኤፍራታ በዚህ አይነትማ ህይወትን ልንቀጥል አንችልም። ምክንያቱም አንቺ ከምታስቢው በላይ ብዙ ነገሮችን እየጠየቅሽ ነው። አንቺ ደግሞ ይሄንን ነገር በጭራሽ ልትረጂ አልቻልሽም። አሁን የተከራየናት ቤት በጣም ምን ያህል ገንዘብ እንደሆነ አታውቂም። ሲቀጥል ደግሞ ተው መርዞ፣ አሁን የገጠምከው ነገር ከማን ጋር እንደሆነ ባላውቅም እውነታውን ስነግርህ ያጨናንቀኛል ብላ አለችው። እሱም ደግሞ በጣም ስለደነገጠ ራሱን መቆጣጠር ስላቃተው ከዛም የፍራታ ብዙ ጊዜ ስለምትንቀውና እያንዳንዱ የሚያደርገው ነገር ባያስደስታትም ገንዘብ ካገኘች ሁሉም ነገር ይሟላልኝ ነው የምትለው። እሱ ደግሞ መጠየቅ ያለብሽ ነገር በእንደዚህ አይነት መልኩ አይደለም፣ እባክሽ ተረጋጊ፣ ለሁሉም ነገር ጊዜ ያለው እያለ ሲያረጋጋት መጨረሻ ላይ ደግሞ እጅግ በሚገርምና በሚደንቅ ሁኔታ እንግዲህ የፍራታም በጣም ብርና ብር ብቻ ስለሆነ የምትፈልገው እንግዲህ መርዞም ብር ብቻ አታባሪ፣ ብር ቀስ ብሎ ይመጣን በማለት ሲነግራት፣ እሷ ግን ዝም ብላ ብር ብር ነው ስራዋ ማለት ነው። ከዛም እንግዲህ መሀሊት ደግሞ ከዛች ከኤደን ጋር ተገናኘችና ኤደንም ካፌ ላይ ቁጭ ብላ እያሰበችና እየተጨናነቀች ነው ያለችው ስለ መድብል ነበረ። መድብል የኔ ጀግና፣ ቆየህም ሁሉ ለሱ የማስበው ስለ መድብል የማስበው ለምንድን ነው እያለች ጥያቄ ውስጥ ገባች። መጨረሻውም አፈቀርኩት እንዴ ወደድኩት እንዴ እያለች ስትደናበር እንግዲህ
መድብልን በጣም ወደዋለች። መሀሊትም ሰተት ብላ ቆይታ ከባለሀብቱ ጋር ልጅ ጋር አደረገችና ስትመጣ ወይ የዛሬውማ የተለየ ነው። በጣም ያሳዝናል፣ በጣምም ያሳፍራል። ስለዚህ ከባድና አደገኛ ነገር ነው። ቆይ ምንድን ነው እየተፈጠረ ያለው? በማለት ስትላወራ አንቺ ርኩስ ተመልሰሽ ወደ እኔ መጣሽ አይደል? ዙረሽ ዙረሽ እኔ ጋ ነው የምትመጪው? ቆይ እኔን ብትተወኝ ምን አለበት? እኔ የራሴን ህይወት ልኖርበት ብላ ስትላት አይ በጭራሽ እንደዛ እንድትሆኝ አልፈቅድልሽም። የምፈቅድልሽ እውነታውን ልንገርሽ አለቻት። አንቺ መሆን ያለብሽን ስትሆኝ ብቻ ነው። ልጅሽን አሁንም በ3 ሚሊዮን ብር መደራደርና የሆነ ነገር ማድረግ አለብሽ አለቻት። ኤደንም የብሩን ብዛት ስታይ መሀሊትን ከባድና ያልጠበቀችው ነገር ለማስገባት ስለፈለገች ምን ብትል ጥሩ ነው? እሺ ተስማምቻለሁ አለቻት። አሁን የምፈልገው ብሩን ነው። ስታስቢ ይህን ሁሉ ገንዘብ ይህን ሁሉ ነገር አድርጌ ዝም ይመስልሻል? እየተባባሉ እያሉ ሲያወሩ መከራከርና መጨቃጨቅ ጀመሩ። ከዛም እንደምንም ብላ ገንዘቡን ከተቀበለች በኋላ አጅሪት ላጣረች እና እየበረረች ጀል መታጠብ አለብኝ በማለት ሂደን ወደ ሻወር ቤት ስትሄድ ምን ማለት ነው? እንዴት ትቀልጃለሽ? እንዴት ይህን ነገር ልትትችያለሽ? አለቻት። ምን ማለት ነበረብኝ አለች። ከሚገርመው ከሚያሳዝነው ወደድሽም ጠላሽም አንቺ ይህንን ገንዘብ ማተላል አለብኝ ብላ ኢዱ ለፍ ብላ ከሄደች በኋላ መሀሊትም እንደምንባ እያለቃቀሰች ቆየችና ብሩንም ከሰጠቻት በኋላ ኤደንም አታላት ትታላት ካለች ያለቀሰችበትና ደምንባ ያለቀሰችበት ትልቁ ምስጢር ነው። ምንድን ነው ቢባል እንዴት አባቷ ታታልለኛለች? እንዴትስ ይህን ሁሉ ነገር ታደርግብኛለች? በእኔ ላይ የፈለገ ይሆናል እንጂ ይችን ሟርተኛ ሴትዮማ ሂጄ ማግኘት አለብኝ ብላ ወደ ውጭ ስትፈልግ በጭራሽ የለችም። ልታገኛትም አልቻለችም። መጨረሻ ላይ ራሷን ይዛ ማበድና መቀወጥ ጀመረች ማለት ነው። ሌላው እጅግ በጣም አሳሳቢውና ትልቁ ነገር መሀሊት በባዶ እንዲሁም ደግሞ ምንም ነገር ትርጉም እንደሌላት ተረድተዋለች ማለት ነው። በጣም በሚገርም ሁኔታ እንግዲህ ሁሉም ነገር ባዶ እንደሆነች ተሰምቷታል። ኢደንም መጨረሻ ላይ ምን ይፈጠር ይሆን የሚለውን በጉጉት ለማየት እንግዲህ በሚቀጥለው ምዕራፍ የምናየው ይሆናል ማለት ነው። ኢደን እንግዲህ መሀሊትን አታላታለች ማለት ነው። ይች መርዝ የሆነች ከጥፋቷ የማትመለስ መሀሊት ሁልጊዜም ሰውን ማጭበርበር እና ሰውን ማታለል የለመደች እንግዲህ እንደዚህ ናት የመሀሊት ነገር ማለት ነው። ሁላችሁም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ።